ዓለም ወደ አደገኛው ምዕራፍ እየተሸጋገረች ይመስላል። ለዚህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት ያልተጠበቀና አደገኛ መልእክት ማሳያ ተደርጎ ይወሰዳል። ከምድሪቷ ቁልፍ ተጽዕኖ ፈጣሪ ሰዎች አንዱ ይሆኑ ዘንድ ፖለቲካ ይሉት መንገድ በነጩ ቤተ መንግስት መንበር ላይ ያስቀመጣቸው የ79 ዓመቱ አዛውንት ዶናልድ ትራምፕ ገና ወደ ነጩ ቤተ መንግስት በተመለሱ የመጀመሪያው ቀን ጀምሮ ከፍተኛ ቁጥር ያላቸው ውሳኔዎችን በተናጠል ያስተላለፉት ዶናልድ ትራምፕ ከ100 በላይ በሚሆኑ ሀገራት ላይ አጸፋዊ ታሪፍ በመጣል የንግድ ጦርነቱን በመክፈት የራሳቸውንም የሌሎችንም ሀገራት ምጣኔ ሀብት አደጋ ላይ የጣሉት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ትላንት እንዲህ ሲሉ ብዙዎችን ስጋት ላይ የጣለውን መልእክታቸውን አስፍረዋል። በሌሎች ሀገራት የሙከራ መርሃ ግብር ምክንያት የጦር ዲፓርትመንትን የኒውክሌር መሳሪያዎቻችንን ሙከራ ከሌሎች ጋር እኩል በሆነ ሁኔታ እንዲያካሄድ ትዕዛዝ አስተላለፍ ያለው ትራምፕ ይህንን አይነቱን ሰውፈጅ የሆነ የኒውክሌር መሳሪያ ሙከራ መጀመር እንዳለበት ባስተላለፉበት መልእክት የኒውክሌር መሳሪያ ሙከራውም ወዲያውኑ ይጀመራል ሲሉ አክለዋል። ሙሉ በሙሉ የተኩስ አቁም ተግባራዊ እንዳልተደረገበት እየተገለጸ የሚገኘውን የእስራኤል ሐማስ ጦርነትን ጨምሮ እስካሁን 7 ጦርነቶችን አስቆሚያለሁ፣ አሁን የቀረኝ 8ኛው የሩሲያ ዩክሬን ጦርነትን ማስቆም ብቻ ነው። በዚህም በርካቶች የሰላም ኖቤል ሽልማት ይገባል ይሉኛል ሲሉ የሚናገሩት ዶናልድ ትራምፕ ተግባራቸው ሁሉ ጥያቄን የሚያስነሳ ሆኖ ቀጥሏል። የተጀመሩ ጦርነቶችን ሁሉ እያስቆምኩ ነው እያሉ በሚናገሩበት ቅጽበት ቬኔዙዌላ ላይ ከህግ ውጭ የሆነ ግድያን የባህር ኃይላቸው እንዲፈጽም ትዕዛዝ ይሰጣሉ። የሀገሪቱንም ግዙፍ የስለላ ተቋም በአንድ ሉዓላዊት ሀገር ውስጥ ገብተህ ዘመቻዎችን ከፍተህ የኒኮላስ ማዱሮን መንግስት ታንኮታኩስ ዘንድ ትዕዛዝ ሰጥቻለሁ ሲሉ በመናገር ሌላ የጦርነት በርን ወለል አድርገው ይከፍታሉ። ወዲያው ደግሞ የካምቦዲያንና የታይላንድን የድንበር ግጭት የሚያስቆም ስምምነት ለማስፈጸም በማሌዥያ ተገኝተው የሰላም ስምምነት እያደራደሩ ባለበት ወቅት ክሩዝ ሚሳኤል የታጠቀውን የዩኤስኤስ ግራብሌ ሰርጓጅ መርከብ ከቬኔዙዌላ 7 ኪሎ ሜትር ርቀት ላይ መልህቁን እንዲጥል የምድሪቱን ግዙፍ ሰርጓጅ የጦር መርከብም 75 የጦር ጀቶችንና ወደ 5000 የሚጠጉ የባህር ኃይል አባላት እንደያዘ ወደ ካሪቢያን ባህር እንዲጓዝ ትዕዛዝ ሰጠው። ጉዞ ጀምሮ እየገሰገሰ ነው። አሁን ደግሞ ማሌዥያ ላይ ታይላንድንና ካምቦዲያን የሰላም ስምምነት ያፈራረሙበት ቀለም ሳይደርቅ አሜሪካም ከጥቅሙ ጉዳቱን መዝና ይቅርብኝ ስትል ያቋረጠችውን የኒውክሌር መሳሪያ ሙከራ ዳግም መጀመር አለበት ሲሉ ትዕዛዝ ሰጠዋል። እናም ፕሬዝዳንት ዶናልድ ትራምፕ የኒውክሌር መሳሪያ ሙከራ ማድረጓን በአውሮፓውያኑ 1992 ያቋረጠችውን አሜሪካ ከ33 ዓመታት በኋላ የኒውክሌር ጦር መሳሪያዎቿን እንድትፈትሽ ተከታታይ ሙከራዎችንም እንድታደርግ ትዕዛዝ ሰጠዋል። ጥያቄው ግን ያቺ በኒው ሜክሲኮ አላምጎሮዶ በተባለ ቦታ በአውሮፓውያኑ ጁላይ 16 1945 ከጠዋቱ 11 ተኩል አካባቢ በሰው ልጅ ታሪክ ውስጥ የመጀመሪያ የሆነውንና ትሪኒቲ የሚል መለያ ስም የተሰጠውን ሙከራ ያደረገችው አሜሪካ ደግሞም ሙከራውን ባደረገች ወር ባልሞላ ጊዜ ውስጥ ማለትም በአውሮፓውያኑ ኦገስት 6 1945 ከጠዋቱ 2 ሰዓት ከሩብ ላይ ሊትል ቦይ የተሰኘውንና 15000 ቶን ቲኤንቲ የተሰኘ ተቀጣጣይ ፈንጂ ያለውን አቶሚክ ቦምብ ለመጀመሪያ ጊዜ በጃፓኗ ሂሮሺማ ከተማ ላይ ጥቅም ላይ በመዋል 140,000 ሰዎችን ወደ ከሰልነት ቀይራለች። ከ3 ቀናት በኋላም ፋትማን የሚል ስያሜ የተሰጠውንና 21,000 ቶን ተቀጣጣይ ፈንጂ የያዘውን የአቶሚክ ቦምብ በናጋሳኪ ከተማ ላይ በማፈንዳት 70,000 ሰዎችን ወደ ትቢያነት በመቀየርና በታሪክ ጥቁር አሻራን ያተመችው አሜሪካ ስለምን አሁን ወደ ኒውክሌር መሳሪያ ሙከራ እንድትመለስ ተፈለገ የሚለው ነው። እዚህ ላይ በርግጥ ትራምፕ በሶሻል ትሩዝ መልእክታቸው ላይ በሌሎች ሀገራት የሙከራ መርሃ ግብር ምክንያት የሚል ሐረግ በማካተት አሜሪካ የኒውክሌር ሙከራ እንድታደርግ ትዕዛዝ ማስተላለፋቸውን ጠቁመዋል። ይህ ሌሎች ሀገራት በሚል የገለጿቸው ሀገራትም በዋናነት ሩሲያና ቻይና እንደሆኑ እየተገለጸ ይገኛል። ነገር ግን ትራምፕ እንደሚሉት በአሁኑ ወቅት የኒውክሌር ሙከራ እያደረገ የሚገኝ አንድም ሀገር አለመኖሩ ያቀረቡትን አመክንዮ ውሃ የማያነሳ
ብቻ ሳይሆን መሰረተ ቢስ እንደሆነ የሚያረጋግጥ ነው። ላብነትም የዓለም ከፍተኛው የኒውክሌር ጦር መሳሪያ ክምችት ያላት ሩሲያ ሶቪየት ህብረት ከመፈራረሷ በፊት ከአውሮፓውያኑ 1990 በኋላ ምንም አይነት የኒውክሌር ሙከራ አድርጋ እንደማታውቅ መረጃዎች ያመለክታሉ። ሌላኛዋና የአሜሪካ ተገዳዳሪ ምጣኔ ሀብት እየገነባች የምትገኘው ቻይና ደግሞ በአውሮፓውያኑ ከ1996 በኋላ ምንም አይነት የኒውክሌር ሙከራ አድርጋ አታውቅም። ምናልባት ከ8 ዓመታት በፊት በተለይም 21ኛው ክፍለ ዘመን ከገባ ወዲህ የኒውክሌር ሙከራ ያደረገች ሀገር ብትኖር ሰሜን ኮሪያ ናት። እናም በእነዚህና መሰል ማስረጃዎች የትራምፕ ሌሎች እያደረጉ ስለሆነ አሜሪካ ማድረግ አለባት የሚል መልእክት ትርጉም አልባ ወይም ከእውነታነት የራቀ ተደርጎ ይወሰዳል። ለዚህም ይመስላል ወደ 5500 የሚጠጋ እንደ ወርልድ ኢኮኖሚክ ፎረም ድረገጽ ደግሞ 7200 የኒውክሌር አረር በመያዝ ቁጥር 1 ላይ የተቀመጠችው ሩሲያ የትራምፕን አመክንዮ ውድቅ አድርጋለች። ሩሲያ በክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ በኩል ፕሬዝዳንት ትራምፕ ሌሎች ሀገራት የኒውክሌር ሙከራ እያደረጉ ነው ብለዋል፣ እኛ ግን እስካሁን ሙከራ እያደረገ ያለ ሀገር አናውቅም ስትል ትራምፕ ሆይ የሌለን ነገር በማስመሰል ወደ አደገኛው የኒውክሌር ሙከራ አትንደርደር የሚል አንድምታ ያለው መልእክቷን አስተላልፋለች። በሌላ በኩል ደግሞ ወደ 600 የሚጠጋ የኒውክሌር መሳሪያ ባለቤት የሆነችው ቻይናም በውጭ ጉዳይ ሚኒስትሯ በኩል የዓለም ሚዛንና መረጋጋት አደጋ ላይ እንዳይወድቅ አሜሪካ ከዚህ በፊት የነበራትን አቋም አስቀጥላ እንድትቀጥል አሳስባለች። እንዲያም ሆኖ ትራምፕ ወደዚህ አይነቱ ውሳኔ እንዲመጡ ሊያደርጓቸው የሚችሉ ሁለት ምክንያቶች ሊኖሩ እንደሚችሉ ግን ማንሳት ይቻላል። አንደኛው ባለፈው ሳምንት ሩሲያ ቡሬቨስትኒክ የተባለ በኒውክሌር የሚሰራና የኒውክሌር አረርም ሊሸከም የሚችል ገደብ የለሽ ርቀትንም መምዘግዘግ የሚችል ሚሳኤል የተሳካ ሙከራ ማድረጓና ከትናንት በስቲያ ደግሞ ፖሴይዶን የተባለና ኒውክሌር ተሸካሚ በውሃ ውስጥ የሚሰራ በከፍተኛ ጥልቀት መምዘግዘግ የሚችል ኒውክሌር ተሸካሚ የጦር መሳሪያ የተሳካ ሙከራ ማድረጓን ፕሬዝዳንት ቭላዲሚር ፑቲን አስታውቀዋል። ሁለተኛው ደግሞ አሜሪካና ሩሲያ የኒውክሌር መሳሪያ ምርቶቻቸውን ሲቀንሱ ቻይና በከፍተኛ ሁኔታ የኒውክሌር ክምችቷን እያሳደገች መሆኗን በአውሮፓውያኑ 2030 1000 ለማድረስ እየሰራች መሆኑ ነው። ይህንን የነዚህ ሀገራት እንቅስቃሴ ወደ ኒውክሌር መሳሪያ ሙከራ አድራጊነት በማጠጋጋት በአውሮፓውያኑ 1996 የተደረገውንና አሜሪካ ሩሲያና ቻይናን ጨምሮ በርካታ ሀገራት የፈረሙትን ጠቅላላ የኒውክሌር ሙከራ ክልከላ ስምምነትን ወይም በአህጽሮተ ቃሉ ሲቲቢቲ በመባል የሚታወቀውን ስምምነት አሜሪካ በይፋ እንድታቋርጥ ሊያደርጉ እንቅስቃሴ ጀምረዋል ማለት ነው። ይህ ደግሞ የዓለም ቁጥር 1 የኒውክሌር ጦር መሳሪያ ባለቤት የሆነችውን ሩሲያ መሪ ቭላዲሚር ፑቲንንም ተመሳሳዩን እርምጃ እንዲወስዱ የሚጋብዝ አለፍ ሲልም ቻይናና ሌሎች ሀገራትም የራሳቸውን ሙከራ እንዲያደርጉ የሚያበረታታ ይሆናል። ከዚህ ባሻገርም ይህ አይነቱ የትራምፕ ውሳኔ የሰው ልጅ ጠራርጎ ከማጥፋቱ በፊት እንዲጠፋ የሚፈለገው የኒውክሌር መሳሪያ ፉክክር ዳግም እንዲቀሰቀስና ዓለምንም ወደ 1960ዎቹ የሚመልስ አደገኛ መዘዝንም የሚያስከትል ይሆናል። ይህንን ተከትሎም የአሜሪካ ምክር ቤት አባላት የትራምፕን ውሳኔ ለማስቆም እንቅስቃሴ እንጀምራለን ሲሉ ውሳኔውን አውግዘዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።